ሰላም ሰላም እግዚአብሔር ይብዛላችሁ ወደ ተከበራችሁ የእናንተ ተከታታዮች እንዴት ናችሁልኝ? ባላችሁበት የእግዚአብሔር ሰላሙ ፍቅር ብዝት ይበልልኝ። እንግዲህ እኔ ድምፁን ሳይለንት ያደረኩት እንግዲህ ያው እንትን እንዳይላችሁ እንዳይረብሻችሁ ብዬ ነው። ብዙ የሚረብሽ ነገር ስላለ ይሄ ደግሞ ሀና በህይወት የለችም ሞታለች የሚሉ ሰዎች ያቀረቡት መረጃ ነው። ይሄ እንግዲህ ህሊና ያለው ሰው አይን ያለው ሰው እንኳን ይሄንን ፎቶ የሞተ ሰው እዩት ጭንቅላቷን ማን ነው ጭንቅላቷ ይሄ የረሷ ነው ብለው ነው ያቀረቡት። በመቀጠልም ደግሞ እንደምትታዩት ይሄ ጉድጓድ የተቀበረችበት ብለው ነው ያቀረቡት። በመቀጠልም ደግሞ እግዚአብሔር አምላክ ያሳያችሁ ይሄ ጸጉሯ ነው። ይሄ ደግሞ ጸጉሯ ላይ አሁን ስንተኛ ልክ እንደ ሻሽ የምንጠቀመው ይሄ ነገር ነው። ይሄ ደግሞ ከጸጉሯ የተነቀለ ነው ብለው ነው። ይሄ ደግሞ ቀሚሷ ነው ብለው ነው ያቀረቡት ማለት አስቡት። ይሄ ቀሚስ ከሞተ ሰው አስክሬን ከጉድጓድ የወጣ ነው። ይሄ ሻሽ እንደው የእውነት እንደው ከሞተ ሰው አስክሬን ከአናቷ የተነሳ ነው። ጸጉሯስ ደግሞ ከሞተ ሰው አስክሬን የተነሳ ነው ወይስ ይሄ ሂውማን ሄር ቆርጠው እንትን ያሉት? እዚህ ጋር ለቪዲዮ ብላ አየችሁት። ጭንቅላቷ ያለው የአስክሬኑ ያለው ጭንቅላትና ተነቅሏል የተባለው ጸጉር ከየት ነው ነቅለው ያመጡት? በጣም የሚገርሙ ናቸው። ይሄ ህሊና ያለው ሰው ሁሉ ማወቅና መረዳት የሚችል ነገር ነው። ምክንያቱም ምስጥ በላው እንኳን ቢባል ከጸጉር ነው ከልብስ ነው የሚጀምረው። ምክንያቱም ከላይዋ የሆነ ነገር ስለሆነ ከላይ ነው የሚጀምረው ሁሉም ነገር ማለት ነው። እና እስኬሌተኑ እዩት፣ ጭንቅላቷን የሞተ እንትን አስክሬን እዩ፣ ልብሷን ግን እዩት፣ ፍረዱ ማለት ነው። እናንተ ስታሳዩን የነበረው ቪዲዮ የተቆረጠ ጸጉር ድንበር ላይ መንገድ ላይ የወደቀ አስክሬን ነው። እናንተ ራሳችሁ እንደ ሰው ልጅ ይህ ነገር ስታዩ አምናችኋል? ራሳችሁ ያረጋግጣል ብላችሁ ታስባችሁ ማለት ህሊናችሁ ማለት እንደ ሰው ህሊናችሁ ይሄ የእሱ አስክሬን ነው ብላችሁ እንድታምን አድርጓችኋል። ኦልሬዲ አንድ 50 ሰው ነው ያለው ብላችኋል ቅድም እዛ ቦታ ላይ ማለት ነው። ሽማግሌ ተሰብስቦ እዛ ያለው ሰው በሙሉ ላይቭ ላይ ምናምን ያለው እዚህ ተውትና እዛ ላይቭ ላይ ያለው ሰው ማን ነው? እዛ እናንተ ጋር ያለው ሰው በሙሉ ያ ነገር ያያችሁትን ነገር እናንተ አሳምኗችኋል? አንድ ሁለተኛ ይሄ ልጅ እሺ በአካል አይቻታለሁ ከ15 ቀን በፊት ብሏል። ሁለተኛ የጉራጌዋ ልጅ ለ5 ዓመት ታግታ የነበረችው ነፍሰ ጡር ስለሆነች አውጥተው ሲጥሏት በ5 ዓመቷ አገር ቤት ገብታ በአይኗ እንዳየቻት ተናግራለች። ሁለት እንደዚህ አይነት መረጃዎችን ሲመጡ እናንተ ማድረግ የነበረባችሁ እዛ ያለው ሰው እዛ ድንበር ላይ ያለው ሰው አገታት የተባለ ሰው ከሱ ጋር ተነጋግሮ ይህ ነገር እንዲህ አይነት መረጃዎች እየመጡ ነው፣ እነሱም እያዳመጡ ይሆናሉ እኮ ገንዘብ ከሆነ የሚፈልጉት ምንድን ነው የምትፈልጉት ተብሎ ከእነሱ ጋር መነጋገር አይሻልም ወይ? የተላከ ነገር አሳማኝ እንዳልሆነ እናንተም ታዩታላችሁ። ይሄ የታወቀ ነው። እናንተ ራሳችሁ አትክዱትም ይሄን ነገር እና ራሱ ይሄ እናንተ ጋር ያለው ማን ነበር ስሙ? ይቅርታ ጅዳ ያለው ማለት ነው። እሱ እናንተም ሆናችሁ እዛ ድንበር ጋር ካለው ሰው ጋር ተገናኝታችሁ እናንተ ለራሳችሁ እኮ ሊያሳምናችሁ እኮ ይገባል። አሁን እንደዚህ እየተባለ እየተወራ ያለው ነገር እኮ ከአንድም 2 3 እንደዚህ አይነት መረጃዎች ፍንጮች ሲመጡ በህይወት አለች በአይናችን አይተናታል ሲሉ እናንተ ራሳችሁ እንዲያውም ከዚህ መረጃ ነው መቆም የነበረባችሁ። ከዚህ መረጃ ጋር ቆማችሁ ግን ድንበር ላይ ላለው ሰው ምን እንደሚፈልግ ገንዘብ ፈልጎ ከሆነ ብላችሁ ጠይቃችሁ ሀቁን እንዲያወጣ ልጅቷን ወደ ቤተሰቦቿ እንዲያስረክብ ማድረግ አይሻልም ወይ? የኔ ሀሳብ ይሄ ነው። የተረዳሁት ነገር ይሄ ነው። ስለዚህ በዚህም መረጃ አለ እየተባለ ነው፣ በአይናችን በብሮት አይተናታል እየተባለ ነው። ነገር ግን የቪዲዮ ማስረጃ አልቀረበም። ኦኬ፣ በእናንተ በኩልም የቪዲዮ ማስረጃ ተብሎ ቀርቧል። የቪዲዮ ማስረጃው ግን ምንም ይሄ ኤቪደንስ ምንም አይነት መረጃ አይደለም። ይሄ ለምን ያው በቃ የወደቀ አጥንት ምናምን ነው የታየው። ይሄ ደግሞ ድንበር ታውቁታላችሁ። እኛ ድንበሩም እኮ ተመላልሰንበታል፣ እኛም ብንሆን ማለት ነው። 3 4 ጊዜ በላይ ሄደንበታል።
በየቦታው ነው የሰው አስክሬን ተንጠባጥቦ ያለው። የሰው አጥንት በየቦታው ተጋድሞ የምታገኝበት ቦታ ነው የሳውዲ ድንበር። እናንተ ራሳችሁ ለዛ ሰው እንደዚህ አድርጎ ሲልክላችሁ እንዴት አልተከራከራችሁትም? እንዴት አትናገሩትም? የኔ ንግግር ይሄ ነው። እስኪ እንደው ለዚህ ንግግሬ ምላሽ ቢሰጡኝ ደስ ይለኛል። እኔ ደግሞ አንድ የምለው ነገር አለኝ። የሰው ልጅ በሁለት ወር እንዴት ከልብሱ በፊት የሰውነት አካሉ ያልቃል። አሁን ሻርቧ ደህና ነው፣ ሻርቦ ያደረገችው ደህና ነው፣ ምንም አልሆነ፣ ትንሽ አፈር ተለቃልቋል እንጂ ለማስመሰል ሰውነቷ ግን ጭንቅላቷ የ4 ዓመትና የ5 ዓመት አስክሬን ነው። ስለዚህ ከልጅቱ ላይ ሂደው ሻርቧን አምጥተው አፈር ለቅልቀው ነው። ለምሳሌ ይሄ ሻርብና ያያያችሁት አስክሬን እንዴት አንድ ላይ አፈር ውስጥ የገባ ነው? አልገባም። ይሄ መጀመሪያ ምስጥም ቢበላው ራሱ ልብሱን አይደል እንዴ? ኤግዛክትሊ ቆዳዋ እንዴት ጭንቅላቷና ፀጉሯ እንዴት ተላቀቀ በዚህ በ2 ወር ከ7 ቀን። እሺ ልብሷስ እንዴት ደህና ሆነ? ልብሷስ እንዴት ደህና ሊሆን ቻለ? ለምሳሌ ሻርቧ ኖርማን የራሷ ነው። ሻርቧን ከዛ አምጥተው አፈር ለቅልቀው እንጂ ያመሳሰሉት። ይሄው አሁን ሰዎቹ እንደላኩት ይሄ ሻርቧ የእሷ ነው። ይሄ እሷ ናትች በአካል እያለች ሻርቡ ኑት እዚህ ላይ ነውና ይህን ሻርብ ተመልከቱ። አፈር ከመንካቱ በቀር ልክ በአካል እያለች እንደለበሰችው ነው። አስክሬኗን እና ቆዳዋን ስታው ደግሞ የ2 ዓመት የ3 ዓመት አጽም ነው የሚመስለው። ይሄ እንዴት ይገናኛል ነው? ቀጥሎ ያሳያ ምን አለ መሰለህ፣ አሁን በመጀመሪያ ደረጃ የሀበሻ ቤተሰቦች እሱ ያላችሁት ይህን ቪዲዮ ስታዩ ደስታ ነው ሊሰማቸው የሚገባው። የልጅቱ ትክክለኛ የሬሳ ፎቶ ስላልሆነ ቀኑ ዛሬ ማን ነው መቼ ተነሳ፣ ለምን መጀመሪያ መረጃ የለን ሙታሌ ብለናል ተብሎ ለምን አባትየው ተነገረ? ልብሷና የፀጉሯ ሁኔታ፣ የራስ ቅሏ፣ ፊቷ ያለው ነገር ጥርሷ ምናምን የማይመስል ነገር ስለሆነ እኛ በዚህ አናምንም ነው። እንደ ግሌ እኔ አላምንም፣ መረጃው ስለማይመስል። ከዛ ጋር በዛ ላይ ደግሞ ተጨማሪው ነገር ልጁ እንኳ ባይመሰክር በዚህ ብቻ ባሳያችሁን ነገር ማሳማኝ አይደለም። ልጁ እየመሰከረ ያለው ነገር ይሄ ውሸት ነው። እዛ ላይ ድንበር ላይ ብዙ አይነት ሬሳ አለን፣ የነገ ሄጄ ሌላ ማምጣት እችላለሁ። ብዙ ሰው ስለሚወድቅ ራንደምሊ ፒክ ተደርጎ መታየት ይችላል። እኔ በአይኔ በብረቱ አይቻታለሁኝ ያልሞትኩ ሰው። ራሴን አላምን ብዬ ሌላ ሰው እዛ ውስጥ ጠየቅኩኝ። አዋለች እዚህ ነች ተብሏል። የማትወጣበት ምክንያት ደግሞ ሌሎች ሰዎች ስላሉ እሷ የምታወጣው ነገር ሊኖር ስለሚችል ችግር ይፈጠራል ተብሎ ነው ተባለ። ልጅቱ ስትወጣ ምንም ነገር እንዳትናገር የሚለውን መነጋገር ነው፣ እነሱ ሴፍ የሚሆኑበትን ነገር። እኛ የምንፈልገው ልጅቱ እንድትለቀቅ ነው እንጂ ወይም ደግሞ የሚፈለግ ነገር ካለ እኛ ከወደኛ በኩል ሰተን ለእናንተ ልጅቱን ያለችውን በህይወት ያለችው ልጅ እንድታስረክቡናል። ሁላችንም ቪዲዮ ልታሳዩን ስትሉ ተሳቀን ነበር ልናየ ነበረው። ያየነው ነገር ግን የሚያሳቅቅ አይደለም። ቢኮዝ የቆየ ቪዲዮ ነው። ሰያ ሁላችንም ማንን ማሞኘት አይችልም። ከዚህ በኋላ እቺ ልጅ ለሚደርስባት ነገር እቺ ልጅ በህይወት ከሌለች ከዚህ በኋላ እንዲያውም የሚጠየቁት ማንም አያስፈራራህም። ይሄ ማስፈራራት አይደለም። ሀሳብ ዝም አልልም። አንተ ዝም በል ሚዩት አድርጋ እንዴ ሀሳብ እድልን ሰጧቸዋለን። ታወራለህ፣ እሷ ታወራል መጀመሪያ። ስለዚህ መረጃ የሌላቸው እስካሁን የደረሰባት ነገር ስለሌለ ነው። ከዚህ በኋላ ግን ይቺን ልጅ እነሱ ካላመጧት ወይም እኛ በምንሄድበት መንገድ ካላገኘናት ተጠያቂዎቹ እነዚህ 3 ሰዎች ናቸው። አሁን እዚህ ጋር መጥተው ያወሩት ልጅቷንም ጨምሮ ማለት ነው፣ አንቺን አየውንም ጨምሮ ማለት ነው። ኦኬ መደረግ ያለበት ነገር ይደረግ። አምጡ ልጅቷን። ይሄ ከተጠያቂነት ለእናንተ የባሰ ነገሮችን በደንብ በትኩረት እንድትታዩ ነው ያደረጋችሁ። እናንተስ ቢሆን እንዴት ነው ይህን አስክሬን ይዘህ መጥተህ ጥርስንና ይሄ የቆየ አስክሬን ይዘህ መጥተህ በምን ትለያለህ ብለን ከላይቷ ላይ ነው የወሰዳችሁ።
ሌላ ሀገር ያሉ ላያውቁ ይችላሉ። እኛ ግን ተመላልሰንበታል። መንገዱን ባችሁ ነው። ምርመራ ላላችሁትም በቁሟ ጥርሷን ነቅላችሁ በቁሟ ጉልበቷን አውልቃችሁ ልትልኩት ነው። ጸጉሯንም እንደዛው ከሞተ ይኸውልህ የሄደን ሰው መጠየቅ ትችላለህ። ሳምንት አይሆነውም። የልብሱ ቀለም ይቀየራል። በጭራሽ ይሄ እኮ የተለበሰ ልብስ እኮ ነው ይዛችሁ እያየን ያለ ነው። በረሃ ላይ የቆየ ልብስ እንኳ አይደለም። እንኳን አስክሬን ላይ የቆየ በረሃ ላይ የቆየ ልብስ አይደለም። አለች በህይወት መነጋገር ያለብን ተነጋግረን አንድ ነገር ልናገረው ልቀቋል። ጆከር አንድ ነገር ልናገር። መጀመሪያ የሰው ልጅ በባህሪው የሚወድቅበት እና የሞተበት ወዛማ ቦታ ነው። በ2 ወር ከ7 ቀን አንገት ተለይቶ እንደዚህ ጭንቅላት ተንቀርፎ ግን የነበረው ሻርብ ምንም ሳይሆን ዝርቅ ያለ ቦታ የሰው ልጅ በህይወቱ ወዛማና እስከ 7 ወር 8 ወር ድረስ እዛ አካባቢ ላይ እየቀለጠ ነበር። አሁን ምን መሰለህ አጋችም ልጅቷ እንደው ታግታ እንኳን ቢሆን በህይወት ብንኖር እዚህ ያለው ሰው በሙሉ አጋች አድርጋችሁ ስትነጋገሩ እንደዚህ መሆን የለበትም። እኛ እኮ ተጠርተን የመጣ ነው ዛሬ። በምን አመናችሁ ለምትለው በስልክ ያወራነው ሰው አለ አብሮ ሄዱ ምናምን ብለው የሰጠን መረጃ ነው ያልሰጠን እንዴት እንደደከመች። እነኚህ ሰዎች ደግሞ ቪዲዮ የለም ነበር ሰሞኑን ላላችሁት፣ አሁን የለም ነበር ሰሞኑን ታዘው ነው ሞተ ይበረስ ይሉና ቅረጡና ላኩ ተብለው ታዘው ነው ትናንት አዳራቸውን ሄደው ተፈጅር በኋላ ፀሐይ ሲወጣ አካባቢ ጠብቀው የቀረጡት ቪዲዮ ማለት ነው። አካባቢውን የእሷ እንዳሆነ ቆይ እግሯን ሰብራችሁት ይሆናል፣ ጥርሷን ሰብራችሁታል ይሆናል። እንዲኛ እኮ ፈጣሪ የምንፈራ ሰዎች ነን። ይሄ ጋር በሙሉ አንድ አይነት ሰው ነው እንዲ ያለው። እናንተ እንዲህ ነው የምትገምቱት? እሺ ሀበሻ ለሰው የሚሰጠው ታርጋችሁን አሰባችሁን እኛ። እሺ እኔ የምልህ እዚህ ላይ አሁን ሳልናገር እስካሁን አዳምጠናል። ብሬት እስካሁን አዳምጠናችኋል። የምትሄዱበት አካሄድ ጆከር በጣም አደገኛ አካሄድ ነው የምትሄዱት። እንደዚህ አይነት አካሄድ ጥሩ አይደለም። አንድ ሰው ጥፋተኛ እንኳን ስለምናውቀው ነው። አታሰድበኝ። ስለምናውቀው ነው። ለም ስታውቀው ደርስ ስትፈልግ 100 ዓመት ወቀው መንገድ ከአንተ በፊት ነው የተመላለሽ ያውቀዋለሁ። ተመላለስ ዝም በል በቃ። በህይወት እያለ ጥርስ ነቅላችሁ ነው ታጥንቷ ሰብራችሁ ነው። እንዴት እንደዚህ ይባላል? የሰው ልጅ ምን ሲሆን እንደዚህ ለወደፊቱ ነው ያለው። የጥያቄውን ሰምተው ከሆነ ለወደፊት የሞተችበትንም ያስረዳል። ምን ችግር አለው? አሁን እኛ ሄዳ እናንተ አመናችሁ አላመናችሁ አይደለም። እኛም ባናምን ሄጋለን እንኳን እናንተ እኛ ኑ ተብለን የቀረብኑ ሰዎች ባናምንም ሰውየው እኮ ቤተሰብን ይዞ እስከ መጨረሻ መሄድ ይችላል። ወይ አንድ ነገር አበሻ አንድ ነገር እናንተ ሽምግልና ነው የቀረባችሁት? ጠበቃ ነው የቀረባችሁት? እናንተ ተጠሪ ሽማግሌ ሆናችሁ ወይስ የጉዳዩ ባለቤት ናቸው? እስቲ ንገሩ። የሁሉንም እንደ ሀገር ሰውነት እና ታዲያ ዝም በልሃ። ታዲያ ሽማግሌ ነው ከንግግራቸው ራሳቸውን ነው ዲፌንድ እያደረጉ ያሉ። ሽማግሌ የሚለውን ስሙና እዛም ያለው ሽማግሌ እዚህም ያለው ሽማግሌ አብሮ የሚደመድመውን ስሙና የሆነው ነገር ይፈጠር። እናንተ ቆይ አደናገራችሁ።